ከ2014 እስከ 2016 ባለው ጊዜ ውስጥ ኢንትራንስ ኤግዛም ላይ የመጡ የቬክተርስ ጥያቄዎችን ሰብሰብ ለማድረግ ሞክሬያለሁ። የተወሰኑ ናቸው። ይሄ 2016 የነበረ ጥያቄ ነው። ይሄ ደግሞ 2016 ላይ ሶሻል ሳይንስ ላይ ማለት ነው። ይሄ ደግሞ 2015 ናቹራል ሳይንስ፣ ከዛ ደግሞ 2014 ላይ የመጡትን ጥያቄዎች አብረን እንሰራለን። 2016 ላይ የተጠየቀው which one of the following is the position vector of the vector with initial ፖይንታችን ይሄና ተርሚናል ፖይንታችን ይሄ ቢሆን ምንድነው የሚሆነው? ፖዚሽን ቬክተር ስንባል ከተርሚናሉ ላይ ኢኒሻሉ ላይ የኤክስ ኤክሱን ማቀናነስ የዋይ ዋዩን አቀናንሰው ማስቀመጥ ነው። ስለዚህ ምን እናደርጋለን? ፖዚሽን ቬክተር ከተባልን ማለት ነው የተርሚናላችን የቢን ኤክስ እንይዝና የኤን ኤክስ መቀነስ ነው ለኤክስ አክሲሱ። ከዛ የቢን ዋይ ደግሞ እንይዝና የኤን ዋይ ማቀናነስ ነው ማለት ነው። ስለዚህ እዚህ ጋር መተን ከሁለት ላይ አንድ ነው የምንቀንሰው። ከሁለት ላይ አንድ ስንቀንስ አንድ እናገኛለን። ከዚህ ደግሞ ከኔጌቲቭ 3 ላይ ደግሞ ኔጌቲቭ 1 ስንቀንስ ከኔጌቲቭ 3 ላይ ኔጌቲቭ 1 ስንቀንስ ደግሞ ኔጌቲቭ 3 ሲደመር 1 ይሆንና ኔጌቲቭ 2 ይሆናል። ለዚህ ኤክሳችን የሚሆነው 1 ነው፣ ዋያችን የሚሆነው ኔጌቲቭ 2 ነው ብለን በዚህ መልኩ እናስቀምጣለን። ከዚህ ብንነሳ ቬክተራችን የሚሆነው እንደዚህ ነው። አንግሉን ሳንቀየር እንደነበር አድርገን ብንሄድ የምናገኘው ኤክሳችንን የምናገኘው 1 ላይ ነው፣ ዋያችን ደግሞ የምናገኘው ኔጌቲቭ 2 ላይ ነው እንደማለት ነው። አሁን ፖዚሽን ቬክተራችን መነሻው ከኦሪጂን እንዲሆንልን ስለምንፈልግ ነው። ኢኒሻል የነበረውን 1 እና ኔጌቲቭ 1 የነበረውን እኛ ወደ ላይ በአንድ ወደ ጎን በአንድ አድርገን ዞር ስናደርገው ከዚህ ጋር እንዲነሳ ስናደርገው ቬክተራችን ምን ይሆናል ማለት ነው? መድረሻው ምን ላይ ይቆምብናል? ኤክሳችን 1 ላይ ዋያችን ደግሞ ኔጌቲቭ 2 ላይ ይቆማል ብለን ለማሳየት ነው እንደዚህ የምናስቀምጠው። አንድ አይ ፕላስ ኔጌቲቭ 2 ጄ ላይ ነው። ወይንም ደግሞ አንድ አይ ከምንል ጀስት አይ አድርገን ሲቀነስ 2 ጄ ብለን በዚህ መልኩ ነው የምናስቀምጠው። መልሳችን ኤ ይሆናል። ሶሻል ሳይንስ ላይ ደግሞ የመጣው ሌት ዩ ቢ a vector of length ሌንግዛችን ይሄን ያህል ቢሆን ዳይሬክሽኑ ደግሞ to the east እንባላለን። የሆነ ቬክተር እንዲተሰጥቶን ይሄ ቁመቱን የሚያሳየን ማግኒቲዩዱ ነው ቁጥሩን ማለት ነው። ልክ እዚህ ጋር እንደሚሰጠን ቁጥር ዳይሬክሽኑ ደግሞ እንደዚህ ይሰጠናል ኢስት ዌስት እየተባለ። ስለዚህ ቬክተራችን ዩ ነው፣ ሌንግዙ ይሄን ያህል ነው፣ ዳይሬክሽኑ ደግሞ ኢስት ነው ተብለናል። ስለዚህ ሌንግዛችንን እኛ ራሳችን ራፍሊ ይሄ 3√3 የሚያህል ሴንቲሜትር ነው ብለን ብናስብ፣ ይሄ ደግሞ ቬክተር 3 ሆኖ ዳይሬክሽኑ ግን ወደ ኖርዝ ነው። ስለዚህ ምን እናደርጋለን? ከዚህ ከቆምንበት ላይ ወደ ላይ አድርገን እንደዚህ 3 ሴንቲሜትር እናደርጋለን። ከዛ ዩና ቪ ሲደመሩ ምን ይሆናሉ የተባልነው? ወደዚህ ዩኒት ይሄን ያህል ሄድን፣ ከዛ ወደዚህ ወጣን። ሁልጊዜ ሄርቴል እያደረግን ነው ስናገናኝ። ከዛ ይሄንን ከዚህ ከተነሳንበት እዚህ ጋር እንደዚህ የምናሰምረው መስመር ይሄኛው ነው እንግዲህ ድምራቸው የምንለው። ይሄንን ደግሞ ለማግኘት በፓይታጎረስ ቴረም ይሄንን ስኩዌር ፕላስ ይሄ ስኩዌር ኢኳልስ ብለን ይሄንን ይሰጠናል። ዳይሬክሽናችንን ደግሞ የሚያሳየን ይሄ አንግል ነው። ይሄን አንግል ቲታ ብንለው፣ ከዛ የዚህን ሳይዝ ለማግኘት የምናደርገው ምንድነው? ይሄንን ስኩዌር ከዛ ይሄንን ስኩዌር አድርገን ቬክተራችን ምን ያህል እንደሆነ ማወቅ እንችላለን። ከዛ ምናደርጋለን 3√3 ስኩዌር ከዛ ሲደመር አድርገን ይሄኛውን ደግሞ 3 ስኩዌር ስናደርግ የዚህ ቬክተራችንን ሲ ብንለው ስኩዌር ይሰጠናል ማለት ነው። ከዛ እዚህ ጋር 3ን ስኩዌር ስናደርገው 9 ይመጣል። ስኩዌር ሩት ኦፍ 3 ደግሞ ስኩዌር ሩት ኦፍ 3 አድርገን ስኩዌር ስናደርገው ስኩዌር ሩት ኦፍ 3 ታይምስ 3 እንደማለት ነው 3 ይሆናል። ስለዚህ ይሄኛው 3 ይሆንልናል። ከዛ ሲደመር አድርገን ይሄ ደግሞ 9 ይሆናል። ይሄ ሲ ስኩዌር ይሰጠናል። ይሄ 27 ይሆናል። ሲደመር 9 ስናደርግ ከሲ ስኩዌር ጋር እኩል መሆን አለበት። ይሄ 36 ይመጣል። ኢኳል ሲ ስኩዌር እንደማለት ነው። የሚያሳየን ይሄ ሲ ያልነው ስንት ስለሆነ ነው? 6 ስለሆነ ነው። አንግላችንን ለማግኘት ደግሞ የምናውቀውን የትሪጎኖሜትሪክ ሳይን፣ ኮሳይን፣ ታንጀንት የፈለግነውን መርጠን መስራት እንችላለን። እዚህ ጋር ስናየው 3 አለ 6 አለ። ከስኩዌር ሩት ጋር ከመስራት ይህንን ብሰራ ይሻለኛል ብለን ትሪጎኖሜትሪ ላይ በምናውቀው ሶካቶዋ አድርገን ሳይን ኢዝ ኦፖዚት ኦቨር ሃይፖተነስ፣ ኮሳይን ኢዝ አጀሰንት ኦቨር ሃይፖተነስ፣ ታንጀንት ኢዝ ኦፖዚት ኦቨር አጀሰንት ነው። ከዚህ ውስጥ የሚመቸንን መርጠን አሁን እኔ ለዚህ አንግል 3 እና 6 ነው መምረጥ የምፈልገው። ያ ማለት ለአንግሌ ፊት ለፊት ያለው ይሄ ነው። እዚህ ጋር ደግሞ ሃይፖተነስ ነው። ስለዚህ ሳይን ነው የምጠቀመው ኦፖዚት ኦቨር ሃይፖተነስ በሚለው። ኦፖዚቴ 3 ይሆናል፣ ሃይፖተነሴ 6 ይሆናል። ስለዚህ ሳይኑ ሀፍ ነው። ሀፍ የሆነ ደግሞ አንግል ማለት ነው 30 ዲግሪ ነው አይደለ? ስለዚህ መልሳችን 30 ዲግሪ ያለበትን ኖርዝ ኢስት ማለት ነው። ዳይሬክሽናችን ወደ ኖርዝ ኢስት ነው ማለት ነው። 2015 ላይ ደግሞ ሌት ዩ ተብሎ ዩና ቪ ተብሎ ሁለት ፖዚሽን ቬክተሮች ተሰጥተውናል። እነዚህ ሁለት ኮኦርዲኔት ፖይንቶች አይደሉም። አሁን ቅድም የጠየቅነው ካያችሁ ኢኒሻል ፖይንት እና ተርሚናል ፖይንት ተሰጥቶን
ፖዚሽን ቬክተሩን ተናገሩን የተባልነው ከኦሪጂን ቢነሳ የቱ ጋር ነው ተርሚናሉ የሚሆነው ስንባል መልሳችንን እንደዚህ እንደሰራ ነው። አሁን የተጠየቅነው ግን ፖዚሽን ቬክተር ነው የተሰጠን፣ ቀጥታ ፖዚሽን ቬክተር ነው እንጂ ራንደም ፖይንት ላይ ኢኒሻል ፖይንት እና ተርሚናል ፖይንት ተብሎ አይደለም የተሰጠን። ስለዚህ የዚህኛው ልዩነቱ ይሄም ቬክተሮች ናቸውና እነዚህ ሁለቱም ፖዚሽን ቬክተርስ ቢሆኑ ነው የተባልነው። የቅድሙ ግን ተርሚናሉና ኢኒሻሉ ይሄ ነው ስለተባለ አቀናንሰን የሰራ ነው። እነዚህ ግን ሁለት ኮምፕሊትሊ የተለያዩ ቬክተሮች ናቸው። ይሄኛው -1 እና 6 ላይ ነው የሚቆመው። -1 እና 6 ብለን እዚህ ጋር ብንመጣ ተርሚናሉ እዚህ ጋር ነው የሚቆመው ማለት መነሻው ባይ ዲፎልት ከኦሪጂን ነው። ለምን ፖዚሽን ቬክተር ነው ስለተባለን ከኦሪጂን ተነስተን እዚህ ጋር የምናሰምረው መስመር ነው። ቪ ደግሞ ኤክሳችን 2 ላይ ዋያችን ደግሞ 4 ላይ ተብሎ 1 2 3 4 እዚህ ጋር አድርገን ስናቆመው መነሻችን ከ0 ነው ማለት ነው። ስለዚህ መነሻችን 0 ሲሆን 0 ተብሎ አይሰጠንም። በቃ ፖዚሽን ቬክተር ነው የምንባለው። ፖዚሽን ቬክተር ከተባለ በቃ ተርሚናሉ ብቻ ነው የሚሰጠን የሚቆምበት ቦታ። ከዛ እዚህ ጋር የተባልነው 4 ታይምስ ዩ ነው የተባልነው። ይሄ የምናቀውን ዩ በ4 እጥፍ ብናበዛው ማለት ነው። ሌንግዙን 4 እጥፍ አድርገን ብናረዝመው ምንም አንግሉን ሳንቀየር 4 ታይምስ ብናደርገው ስንባል እንግዲህ እዚህ ጋር የምትገምቱት ወደዛ ነው የሚሄደው አይደለ? ስለዚህ የተሰጠንን ቁጥር በ4 ማባዛት ነው። 4 ታይምስ ኦፍ ዩ ማለት ዩዋችን -1 እና 6 ስለሆነ ተርሚናሉ ይሄንን በ4 ማባዛት ማለት ነው። ኤክሳችንን በ4 ስናበዛው -4 ይሆናል። ይሄኛውን ደግሞ ዋያችንን ደግሞ በ4 ስናበዛው 24 ይሆናል አይደለ? ስለዚህ ይሄኛው የሚሆነው -4 እና 24 ይሆናል። ከዛ ቪን ደግሞ በ3 ብናበዛው ማለት ነው 3 እጥፍ ብናደርገው ሌንግዛችንን ይሄንን ደግሞ 3 እጥፍ ወደ ላይ ብናደርገው አብሮ ኤክሱም ዋዩም ነው አይደል የሚያድገው። ስለዚህ ሁለቱንም ነው የምናባዛው። ስለዚህ ይሄኛው በ3 ስናበዛው 3 ጊዜ 2 የነበረው 6 ይሆናል። 3 ጊዜ 4 ደግሞ 12 ይሆናል። ስለዚህ 3ቪያችን የሚሆነው 6 እና 12 ነው። አሁን ይሄን ማቀናነስ ነው ማለት ነው። ከ-4 ላይ 6ን መቀነስ ከ24 ላይ 12ን መቀነስ ነው። ወይም ደግሞ መቀነስ የሚያምታታን ከሆነ ከጅማሬው ይሄንን በ3 ከማብዛት በ-3 አባዝቶ ከጅማሬው ምልክታችንን ኔጌቲቭ አድርገን መደመር እንደማለት ነው። ስለዚህ እዚህ ጋር መቀነስ አድርጋችሁ ከሰራችሁ እንዳትሳሳቱ 6ን ብቻ ሳይሆን ሁለቱንም ነው በኔጌቲቭ ማባዛት። እዛ በቃ ከኤክሳችን ላይ ኤክሱን መቀነስ ነው። ከ-4 ላይ 6ን ስንቀንስ -10 ይመጣል አይደለ? ስለዚህ ኤክሳችን 10 መሆን ስላለበት ይሄም አይሆኑም ብለን ከጅማሬው ፈተና ከሆነ ካንስል እናደርገዋለን። ከዛ ለዋያችን ደግሞ ከ24 ላይ 12 መቀነስ ነው። ከ24 ላይ 12 ስንቀንስ 12 እናገኛለን። ስለዚህ ፖይንቶቻችን -10 እና 12 መሆን አለባቸው። 2014 ላይ ደግሞ የሆነ ቬክተር ዩ የሚባል እንደዚህ ተሰጥቶናል ፖይንታችን። ከዛ ደግሞ ቪ ደግሞ እንደዚህ ተሰጥቶናል። እንደዚህ ከተቀመጠልን እኛ የምናስበው ይሄ ኢኒሺያል ይሄ ተርሚናል ማለት ሳይሆን ሁለቱ ራሳቸውን የቻሉ ቬክተሮች ናቸው። መነሻቸው ከ0 የሆነ ማለት ነው እንደቅድሙ። ስለዚህ የምንነሳው ሁሌ ከኦሪጂናችን ነው። እንደዚህ እንነሳና እዚህ ጋር ብንቆም ይሄ አንደኛው ቬክተር ነው ዩ የምንለው። ቪ ደግሞ ይሄኛው እንደዚህ አድርገን እዚህ -1 እና -1 ላይ የሚቆም ቢሆን ከዛ ዳት ፕሮዳክት ስንጠየቅ የምናደርገው የሚሰጡንን ቬክተሮች እንይዝና ኤክሳቸውን አባስተን ዋያቸውን አባስተን መደማመር ነው። ስለዚህ የምናደርገው ይሄኛውንና ይሄን እናባዛለን። 3 ጊዜ -1 እናደርግና ሲደመር አድርገን -5 እና -1ን ማባዛት ነው። -5 ሲባዛ -1 እናደርጋለን። ከዛ ሁለቱን ስናበዛ -3 እናገኛለን። ሲደመር አድርገን ይሄን ደግሞ ስናባዛ +5 እናገኛለን። ስለዚህ መልሳችን የሚሆነው 2 ነው። ምናልባት ደግሞ ክሮስ ፕሮዳክት ልንጠየቅ ስለምንችል ዶት ፕሮዳክት እና ክሮስ ፕሮዳክት ዲፍረንሱ እንዲታየን ይሄን በኮኦርዲኔት ብናስቀምጠው 3 2 5 እንደማለት ነው። IJK ወይም XYZ እንደምንለው። ይሄኛው ደግሞ ኤክሱ እዚህ ጋር ኮኤፊሺየንታችን 1 ከዛ 3 ከዛ 6 እንደማለት ነው። አሁን ዶት ፕሮዳክት ተብለን ቢሆን ኖሮ የዩና የቪ ዶት ፕሮዳክት ብድባል 3 እና 1ን እናባዛለን። 3 ሲደመር አድርገን 2 እና 3ን እናባዛለን። 6 ሲደመር አድርገን 5 እና 6ን እናባዛለን። 30 በቃ ይሄንን 39 ብለን ነበር ምን መልሰው። ስለዚህ ዳት ፕሮዳክት ሲሆን የምናገኘው ቁጥር ነው ማለት ነው። የሆነ ምንም አይነት ዳይሬክሽን የሌለው ቁጥር ነው። ክሮስ ፕሮዳክት ብንጠየቅ ደግሞ ዩ ክሮስ ቪ ብንባል ዳይሬክሽኑ ማተር ያደርጋል። እዚህ ጋር ዩ ዶት ቪ ወይም ቪ ዶት ዩ ምንም ልዩነት የለውም። ዳት ፕሮዳክት ጊዜ ብንቀያይረው ችግር የለውም። ይሄ ግን ዳይሬክሽን ስላለው ቬክተር ስለሆነ ይሄንን ከዚህ ጋር ክሮስ ፕሮዳክት ማድረግና ይሄን ከዚህ ጋር ማድረግ ምልክቱን ይቀይርብናል። ስለዚህ ዳይሬክሽን ማተር ያደርጋል። በሜትሪክስ ብንሰራ የበለጠ ነው የሚቀለው። ሜትሪክስ ላይ የምታስታውሱ ከሆነ IJK አድርገን ብንጽፍ ከዛ የዚህኛውን 3 2 5 አድርገን እዚህ ጋር 3 2 5 ብናደርግ ከዛ ደግሞ 1 3 6 አድርገን ብንጽፍ 1 3 6 አድርገን ብንጽፍ ዲተርሚናንት ስንሰራ የዲተርሚናንት ቪዲዮን ካያችሁ ይሄንን ፈርስት ሮ
ፈርስት ኮለም ክሮስ ማድረግ ነው። ያኔ ለአያችን ለዚህኛው ለመጀመሪያው ሮ ለመጀመሪያው ኮለም A11 የምንለው ማለት ነው። A11 C11 ፕላስ A12 C12 ከዛ ፕላስ A13 C13 ተብሎ ዲተርሚናንት ላይ የሰራውትን ቪዲዮ ታዩታላችሁ። ያኔ ለመጀመሪያው ፈርስት ሮ ፈርስት ኮለምን ሪሙቭ ስናደርገው የሚኖረን ዲተርሚናንት ይሄንን በዚህ አባስተን ይሄንን በዚህ አድርገን የምናቀናንሰው ነው። ስለዚህ ለአያችን የሚሆነው 2 ጊዜ 6 12 ከ12 ላይ ስንት እንቀንሳለን? 3 ጊዜ 5 ስንቀንስ 15 እናገኛለን። 15 ስንቀንስ ይሄ ኔጌቲቭ 3 ይመጣል አይደለ? ስለዚህ ምን እናደርጋለን? ለመጀመሪያው ለአያችን የሚሆነው ኔጌቲቭ 3 ነው ብለን የአያችንን ኔጌቲቭ 3 እናደርገዋለን። ፈርስት ሮን ፈርስት ኮለሙን ሪሙቭ አድርገን የምንሰራው ዲተርሚናንት 2 ጊዜ 6 12 3 ጊዜ 5 15 ስናቀናንስ ኔጌቲቭ 3 ይመጣል። ይሄ ለአይ ነው። ለጄ ስንሰራ ደግሞ የመጀመሪያውን ሮና ሁለተኛውን ኮለም ሪሙቭ ማድረግ ነው። ስለዚህ ለጄ ደግሞ ይሄንን ሮና ይሄንን ስለሆነ የምናጠፋው ኮለማችን የሚቀረን ቁጥር ይሄ ነው የሚሆነው። ያኔ 3 ጊዜ 6 ስናረግ 18 እናገኛለን። 18 ሲቀነስ አድርገን 5 ጊዜ 1 ደግሞ 5 እናገኛለን። ይሄን ስናቀናንስ 13 ይሆናል። ነገር ግን ይሄ የሚገኘው 1 እና 2ን ብትደምሩ 3 ነው አይደለ? የሚገኘው ፈርስት ሮ ሰከንድ ኮለም ነው። ኦድ ነው ኮምቢኔሽናችን። እዚህ ጋር ኢቭን ስለሆነ ምንም አንቀይረው ምልክቱን። እዚህ ጋር ግን ኦድ ስለሆነ ምልክታችን 13 የነበረው ኔጌቲቭ 13 ያደርግብናል። ኔጌቲቭ ቢሆን ኖሮ ደግሞ ፖዚቲቭ እናደርገዋለን። ኦድ ሲሆን ሳይናችንን እንቀይራለን፣ ኢቭን ሲሆን አንቀይርም። ስለዚህ ይሄ ኔጌቲቭ 13 እናደርግና ዋያችን ጄ ነበር የምናደርገው። ስለዚህ ኔጌቲቭ 3i ፕላስ ኔጌቲቭ 13j እናደርግና አሁን የቀረን የሶስተኛውን ደግሞ ኮለም ኬን ለመስራት ደግሞ የፈርስት ሮን ላስት ኮለሙን ሪሙቭ ማድረግ ነው። ፈርስት ሮአችንን ላስት ኮለሙን ሪሙቭ ስናደርግ የምናገኘው 3 ጊዜ 3 9 ከ9 ላይ 1 ጊዜ 2 ደግሞ 2 ይሆንና ከ9 ላይ 2 እንቀንሳለን 7 እናገኛለን። ስለዚህ እዚህ ጋር 7k አድርገን በቃ ክሮስ ፕሮዳክታችን ይሄ ነው ነበር የምንለው። ምልክቱን የምንቀይረው የመሃሉን ብቻ ነው። በቃ ይሄ ፈርስት ሮ ሰከንድ ኮለሙን ስንሰራ በኔጌቲቭ ማባዛት አለብን። ከዛ በተረፈ ልክ ዲተርሚናንት እንደምንሰራው ሜትሪክስ ላይ በቃ 2 ባይ 2 ዲተርሚናንት እንደሚሰራ ሰው አድርገን ይሄኛውን ለአይ ለመስራት ስንፈልግ የመጀመሪያውን ሮና የመጀመሪያውን ኮለም ሪሙቭ ስናደርግ ይሄን 4 ቁጥር እናገኛለን። የዚህን ዲተርሚናንት እንሰራለን። ይሄን ከዚህ ጋር አባዝተን ይሄን ከዚህ ጋር አባዝተን ማቀናነስ ነው። ያ ለአይ ይሆናል። ከዛ ደግሞ የመሃለኛውን ለጄ ስንሰራ ደግሞ ይሄንን እና ይሄንን ኮለም ሪሙቭ ስናደርግ እነዚህን 4 ቁጥሮች እናገኛለን። 3 ጊዜ 6 18 ከዛ 5 እንቀንሳለን 13 እናገኛለን። ነገር ግን ኮምቢኔሽናችን የሚገኘው ኦድ ስለሆነ 1 እና 2 ፈርስት ሮ ሰከንድ ኮለም ስናደርግ 3 ስለሚመጣ ምልክቱ ኔጌቲቭ አድርገን በኔጌቲቭ እናባዛዋለን። ኔጌቲቭ 13 እናደርገዋለን። የኬን ለመስራት ደግሞ ፈርስት ሮ ላስት ኮለሙን ማጥፋት ነው። ያኔ እነዚህ ቁጥሮች ስለሚቀሩን 3 ጊዜ 3 9 1 ጊዜ 2 2 ከ9 ላይ 2 ስንቀንስ 7 ይሆንና 7k አድርገን ይሄ ክሮስ ፕሮዳክታችን ይሆናል።